ይኸውልህ እሱ ባለው የሚባል ሰው የት እንደሚኖር ማወቅ እፈልጋለሁ። ይህንም ማድረግ አልችልም ማርታ። ማላውቀውን ሰው መከታተል ይህ በጣም ትልቅ አደጋ ነው። እቺ ሴት የሆነ ነገር ካወቀች ሰርጉን ልታበላሸው ትችላለች። ጥርጣሬውን በከንቱ ባታየው ጥሩ ነው። አምሳል ራይል የፈለገችውን ነገር ብትል የፈለገችውን ነገር ብታደርግ እኔ ምንም አይመስለኝ። አንተ በላብህና በደምህ ሰራሁት ስለምትለው ቤት አንተ በሌለበት ሰዓት ቅድስት እዚህ ምን እንዳደረገች ታውቃለህ? ይሄን ቤት ልትሸጠው አቶ ሰይድ የሚባል ሰው እዚህ ቤት እኔ እዚህ ቤት ቁጭ ብዬ ይዛ መጣች። ሰይድ ደግሞ ማን ምን ሊያረግ መጣ? እኔ የማውቀው ሰው ነው እንዴ? ቤቱን ሊገዛ ስሞን ይሄንን ቤት ሊገዛ ነው የመጣው። እኔ እዚህ ቤት ቁጭ ባልኩበት ቅድስት ሰነድና ማስረጃውን ይዛ መታ ሰውየውን አስማምታ ቤቱን ልትሸጥለት ነበር። ታዲያ ነፃ ከሆንኩ ለምንድን ነው ወጥቼ ሰርግ ልብሴን ማልመርጠው? እንደውም ነፃ ከሆንኩ ላይቀር የሱ ባለው ቤተሰብ ስምዖንና ሚስቱ ማርታን ሰርጌ ላይ ጠርተን ነፃነቴን በደንብ ማሳየት አለብን። ንቃ እንጂ ወንድሜ ንቃ እንጂ። ከሚስቴና ከልጄ ጋር እኖራለሁ የምትለው ቤት ያንተ አይደለም። ከዚህ በኋላ ቤት የለም። ራይል መጀመሪያ እሱ ባለው የሚለንን እንስማ፣ ከዛ መረጃችንን እናጠናክር። ከዛ በኋላ ተፈራን እንዴት እንደምንወጋው ነው ያውቃሉ። አንቺ ብቻ ቸኩይ፣ ፍርሃትሽ ወደ ጥፋት እንዳይመራሽ። ማርታ ቆይ ምንድነው እንደዚህ በችኮላ የፈለግሽኝ? ስልክ ራሱ ድምጽሽ ሲያስፈራ ምን ተፈጥሮ ነው? ዳዊት አንተን የፈለኩ ለአንድ ትልቅ ጉዳይ ነው። ከተማ ውስጥ አንተ ፈልገህ የምታጣው ሰው እንደሌለ አውቃለሁ። የሰዎችን ማስረጃና መረጃ በቀላሉ እንደምታውቅ አውቃለሁ። ስለዚህ እንድትረዳኝ እፈልጋለሁ። እሱማ ስራዬ ነው። ቆይ ማን አድራሻ ነው የፈለግሽው? ይኸውልህ እሱ ባለው የሚባል ሰው የት እንደሚኖር ማወቅ እፈልጋለሁ። ቆይ እሱ ባለው የባልሽ ነው ወንድም? እሱ ባለው እሱን አይደለም፣ ሌላ እሱ ባለው የሚባል ሰው ነው። ተፈራ የሚባል ባለ ሀብትና ክፉ ሰውዬ ልጅ ነው። ቆይ ማን ነው ተፈራ የሚባለው? እሱ ባለውስ ማን ነው? እኔ ስማቸውን ሰምቼም አላውቅም። ዳዊት እኔ ተፈራ የሚባለውን ሰው ሙሉ በሙሉ አላውቀው። እሱ ባለውን ግን የግድ ማግኘት አለብኝ። የህይወትና የሞት ጉዳይ ነው። ይህንም ማድረግ አልችልም ማርታ። ማላውቀውን ሰው መከታተል ይህ በጣም ትልቅ አደጋ ነው። አድራሻውን ለማውጣት እኮ በጣም ብዙ ጊዜና ገንዘብም ይጠይቃል። ስለ ገንዘቡ አታስብ። እኔ አድራሻውን አገኝልኝ እንጂ የፈለግከውን ያክል ገንዘብ እከፍልሃለሁ። እርግጠኛ ነሽ ማርቴ? ልከሽዋል አይደል? ይኸው ልኬዋለሁ። ብቻ አንተ ፈጠን በልና አድራሻውንና መኖሪያ ቤቱን አገኝልኝ እሺ? ተጠቀመ ብዬ ስልኩንና ፎቶ ልኬልሃለሁ። አደራህን በእናትህ ፍጠን፣ ቶሎ ነው የሚያስፈልገኝ። አረ ማርቴ ተስማምተናል። ችግር የለውም፣ ምን ያገኘዋለሁ። ወሬ ደግሞ በእኔና ባንቺ መካከል ይቅር። እሺ ምንም አታስብ። አሁን ፈጠን በልና ሂድና ቶሎ አሳውቀኝ። እሺ
ጊዜው ረጅም ይመስላል። አንበሳ አያረጅም፣ አይሞትም፣ ሸለብ ይላል እንጂ። ተፈራ፣ አንተ እዚህ የሰርግ ካርድህን እያየህ ትደሰታለህ። እዚህ ቤት ውስጥ እየተካሄደ ያለው ነገር ልትነግረኝ ትችላለህ? አምሳል ቀስ እያልሽ። አሁን ምንም የሚረብሸኝ ነገር መስማት አልፈልግም። ነገሮች ሁሉ መጨረሻቸው ላይ እየደረሱ ነው። እየሰማኝ አልመሰለኝም። ያቺ እብድ ራሄል ከሙና ጋር ከሰዓት የት ሄደው እንደመጡ አላውቅም። ሲመለሱ ራሄል ሙሉ ለሙሉ አብዳን የመጣችው። ክፍል ውስጥ ስታለቅስ ስትጮህ ነበር። መንገድ ላይ የሆነ ነገር አይታለች። እርግጠኛ ነኝ የደረሰችበት ነገር አለ። ምን ልታይ ትችላለች? እንደው ፖሊሶች አግኝተዋት ይሆን? ፖሊሶች ካገኟት ደግሞ አይለቋትም። በዛው ነበር ዘብጥያ የሚያወርዷት። አላውቅም፣ ግን ዝም ብሎ ድንጋጤ አይደለም። ሙና ነገሩን ለመሸፈን ብትሞክርም ራሄል እየጮኸች ሁላችሁም እየዋሻችሁኝ ነው፣ ተፈራ ሁሉ ነገር ያውቃል ስትል በጆሮዬ ሰምቻለሁ። እቺ ሴት የሆነ ነገር ካወቀች ሰርጉን ልታበላሸው ትችላለች። ጥርጣሬውን በከንቱ ባታየው ጥሩ ነው። አምሳል ራሄል የፈለገችውን ነገር ብትል የፈለገችውን ነገር ብታደርግ እኔ ምንም አይመስለኝ። ምንም አይመስለኝም? አዎ፣ የሰጧትን ነገር አላየሽም? የባሏን የሞት ማስረጃ ወረቀት ነው የሰጧት። አሁን እሷ በህግ ፊት የትም መሄድ አትችልም። ከዚህ በኋላ ብታብድ፣ ብታለቅስ፣ ብትጮ ምንም ነገር ማምጣት አትችልም። ከዚህ በኋላ የኔ ህጋዊ ሚስት ሆና መኖር ነው እጣ ፈንታዋ። ገባሽ? ተፈራ፣ አንተ አይምሮ ተደፍኗል። ስምህም ክብርም ለአደጋ የተጋለጠ አሁንም እሷን ለማግባት የምትሞተው ለምንድን ነው ግን? ምክንያቱም ይሄ ለእኔ ትልቅ ህልሜ ነው፣ የብዙ ጊዜ ህልሜ። ራሄልን የራሴ ማድረጌ ዛሬ የተጀመረ ነገር አይደለም፣ የብዙ ጊዜ ህልሜ ነው። አሁን ማንም ምንም ነገር ቢፈጥር ይሄንን ህልሜን ሊያደናቅፈኝ አይችልም። በመጨረሻም ህልሜ እውን ሊሆን ነው። ሙና፣ ቅድም ያልሽው ምንም አልገባኝም። ተፈራ አንቺ ራስሽን ከምታውቂው በላይ እሱ ስለ አንቺ ብዙ ያውቃል ስትይ ምን ማለትሽ ነው? ከዚህ ከሞት ከስም ምስክር ወረቀት ጀርባ ምን ሌላ ሚስጥር አለ? ራሄል፣ ተፈራ እዚህ ቤት ውስጥ ቆልፎ ያስቀምጠሽ ስላፈቀረሽ ወይም እሱ ባለውን ስለወጋሽ ይመስልሻል? ያንቺን ታሪክ፣ የቤተሰቦችሽን ማንነት፣ አንቺ የማታውቂው ሚስጥርሽን በሚገባ ጥረቷል። ለዛ ነው ይሄንን ሁሉ ሴራ ፍልፍሎ ባልሽ ሞቷል ብሎ
አንቺን ሊያገባ የሚዘጋጀው? የኔ ቤተሰቦች እሱ ባለው ደወለ። ሄሎ፣ እሱ ባለው ምንድን ነው? ምን ሆንክ? እሺ እንመጣለን። እሺ ጠብቀን። እሱ ባለው ነው ሊያገኘን ይፈልጋል። አባቱ እዚህ ቤት እንዳይገባ አግዶታል። አባቱን ስለተጠራጠረው እኛም ማግኘት ይፈልጋል። እሱ እኮ እውነቱን ሊነግረን ይችላል። ግን እሺ ቆይ ከዚህ ቤት እንዴት ወጥተን ነው የምንሄደው? አምሳል እኮ እያንዳንዱ እርምጃችንን እየተከታተለች ነው። ተፈራ ደግሞ ሰርጉን ላለማድረግ ማመልጦ ይመስለዋል። እንዴት ነው የምናደርገው? የሆነ ጥሩ ምክንያት ያስፈልገናል። እንዴ ራይል፣ ምክንያቱንማ ራሱ ተፈራ ነግሮናል። ሙሽራዋን በሚገባ ሰማምሪያት አላለኝም እና እንዴ ለአምሳልም ሆነ ለተፈራ የሙሽራ ልብስና ሀበሻ ቀሚስ የሆነ ለሰርጉ የሚሆን ነገር ልንፈልግ ነው እንላችኋለና። እሺ በቃ እንሂድ። አዎ ሙጣ ተነሽ። የት ነበርክ? ደግሞ ስልክ የማይሰራው ለምንድን ነው? አይደለም ስልኬ ዘግቶ ስለነበር ነው። ባትሪ ጠፍቶ ስለነበር ነው። የሆነ ችግር ገጠመኝና ቢሮም አልነበርኩኝ። መንገድ ላይ ነው የቆየሁት። ቢሮ እንዳልነበርክ ማውቃለሁ። ቅድስትም ልታገኝ መታዛ እንዳልነበርክ ሰምቻለሁ። ስሞን እዚህ ቤት ውስጥ ምን እየተከናወነ እንደነበር ታውቃለህ? ማለት ምን ተፈጠረ? ማርታ ተመለሰች እንዴ? ማርታ ድሮ ቀረች። እኔ የምልህ ስለዚህ ቤት ነው። አሁን ቁጭ ብለን ስለምናወራበት ቤት፣ አንተ በላብህና በደምህ ሰራሁት ስለምትለው ቤት። አንተ በሌለበት ሰዓት ቅድስት እዚህ ምን እንዳደረገች ታውቃለህ? ይሄን ቤት ልትሸጠው አቶ ሰይድ የሚባል ሰው እዚህ ቤት እኔ እዚህ ቤት ቁጭ ብዬ ይዛ መጣች። ሰይድ ደግሞ ማን ነው? ምን ሊያረግ መጣ? እኔ የማውቀው ሰው ነው እንዴ? ቤቱን ሊገዛ ስሞን ይሄንን ቤት ሊገዛ ነው የመጣው። እኔ እዚህ ቤት ቁጭ ባልኩበት ቅድስት ሰነድና ማስረጃውን ይዛ መጣ። ሰውየውን አስማምታ ቤቱን ልትሸጥለት ነበር። አብደሃል እንዴ? ይሄን ቤት ቆይ እስቲ ንገረኝ፣ እርግጠኛ ነህ ሰነዱ በእጇ ነው? ለአንተም ሆነ ለማርታ ግድ የላትም። እሷ ግድ ያላት ለቤቱ ነው። ቤቱንም ደግሞ ልትሸጠው ነው። አይ ሊሆን አይችልም። ቅድስት ይሄን ያለ ርቀት አትሄድም። አልሰሜን ግባ በለው አሉ። ምንድነው የሚያስቀህ? ንቃ እንጂ ወንድሜ፣ ንቃ እንጂ። ከሚስቴና ከልጄ ጋር እኖራለሁ የምትለው ቤት ያንተ አይደለም። ከዚህ በኋላ ቤት የለም።
ቆይ ወዴት ነው የምትሄዱት? በዚህ ሰዓት መውጣት ምን ያስፈልጋል? እንዴ ተፌ ሰርግ አለብን አይደለም እንዴ? ደግሞ ምን አልከኝ? ሙሽሪትን ጠብቂልኝ አቆነጃጅልኝ አላልከኝም እንዴ? ዛሬ የሙሽራ ልብሷንና አበሻ ቀሚሷን እንመርጣለን። የፎቶ ቤትም ቀጠሮ እንይዛለን። ልብስ ለመምረጥ ምን መሄድ ያስፈልጋል? እኔ ራሴ እኮ እዚሁ ላዝላችሁ እችላለሁ። ለምን ተፈራ? ራስ አይደለህ እንዴ የሱ ባለውን የሞት ሰርተፍኬት አምጥተህ ከዚህ በኋላ ማንም ሰው አይፈልግሽም ነፃ ነሽ አልከኝ? ታዲያ ነፃ ከሆንኩ ለምንድን ነው ወጥቼ ሰርግ ልብሴን ማልመርጠው? እንደውም ነፃ ከሆንኩ ላይቀር የሱ ባለው ቤተሰብ ስምዖንና ሚስቱ ማርታን ሰርጌ ላይ ጠርተን ነፃነቴን በደንብ ማሳየት አለብን። ኖ በፍጹም እነሱ ጋር እንድትሄጂ አልፈቅድልሽም። ያ ያለፈ ታሪክሽ አልቋል። ስለዚህ ከነሱ ጋር እንድትገናኝ በፍጹም አልፈቅድም። እሺ ካልፈለክ ይቀራል። ግን የሰርግ ልብሴን ወተን እንዳንመርጥ እንድትከለክለን አልፈልግም። እሺ ቶሎ ሄድና በጊዜ ተመለሱ። እዚህ ግቢ ውስጥ ብዙ ያልተጠናቀቁ ስራዎች አሉ። አንቆይም፣ ቶሎ እንመጣለን። ተፌሙት አልቆይም። አትቀልድብኝ። ቆይ የቀረውን ከሷ ትሰማለህ ምን ማለት ነው? ያው ከሷ ትሰማለህ ማለት ነው። ወንድምህ ነኝ ትላለህ፣ ግን አንድም ቀን እኔን ለመርዳት ከልብህ አንድም ነገር አድርጋ አታውቅም? አላውቅም። እሺ ምን እንዳደርግልህ ነው የምትፈልገው? ማርታ ደብቃ በወንድሟ ስም እንዳዞረችው ታውቃለህ አይደል? አውቃለሁ። ቅድስትስ የወንድሟ ሚስት እንደነበረች የሆነ ነገር ሰምቻለሁ፣ ግን እኔ እሱን ማሰብ አልፈልግም። ስምዖን፣ ቅድስት ይህንን ቤት ልትሸጠው ትፈልጋለች አልኩህ እኮ። በቀላልና በግልጽ አማርኛ አታደርገውም። እሷ ከኔ ጋር ትልቅ ህይወት መኖር ትፈልጋለች። እቅዷም ምኞቷም ከኔ ጋር መኖር። ኧረ አታደርገውም። እንግዲያውስ ከዚህ ቤት ስትወጣ ታውቀዋለህ። ያኔ ግን ወንድምና አትበለኝሽ። ቆይ እሺ፣ እሱ ቤት እሺ ልታደርገው ነው እንበል። ስምዖን፣ ቅድስት ገዢ ይዛ እዚህ ቤት መታለች እያልኩ እኮ ነው። እርግጥ ነው ይኸውልህ፣ ካላመንከኝ የራሱ ጉዳይ ነው። የፈለከውን ነገር ማመን ትችላለህ። ከዚህ በኋላ ግን እኔን እዚህ ውስጥ እንዳታስገባኝሽ። እኔ የለሁበትም። ቆይ ይኸውልህ፣ እሺ ቆይ ልትሸጠው ነው እንበል። በምን ላስቆማት ትችላለህ? ቅድስት ማስቆም ትፈልጋለህ? አይ አትፈልግም ማለት ነው። ቅድስት እኮ ትወደኛለች። ከወደደች ያንተ ፍቅር ከበለጠባት እንግዲያውስ ይህን ቤት አትሸጠውም ማለት ነው። አዎ ትተዋለች። እንግዲህ እሱን የምናየው ይሆናል።
ዳዊት መጣክ? አድራሻውን አገኘህ? እሱ ባለቤት ነው ያለው። ማርቲ፣ ነገሩን አንቺ ካሰብነው በላይ በጣም ከባድ ነው ያገኘሁት። ያ እሱ ባለው ሰውዬ ዝም ብሎ የሰፈር ተራ ጎረምሳ እንዳይመስልሽ። ከጀርባው በጣም ከባድ ነገር ነው ያለው። ዳዊት እባክህን አድራሻውን አላገኘኸውም? ምንድን ነው የምታወራው? አድራሻውንም አግኝቼዋለሁ፣ ግን ማርቲ ዋጋው ትንሽ ይጨምራል። ማርቲ፣ ይህን መረጃ ለማግኘት የከፈልኩት ዋጋ ትንሽ አደገኛ ነው። ለዚህ ነው ገንዘቡን ያስጨመርኩሽ። ገንዘብ ነው የፈለግከው ከላኩልህ ውጪ? እሺ ችግር የለውም እጨምርልሃለሁ። ግን መረጃውን ብቻ ቶሎ ንገረኝ። ልጁ የሚኖረው እሱ ባለው የገዛ አባቱ ቤት ውስጥ ነው። የአባቱ ቤት የት ነው? አንቺ ተፈራ ቀላል ሰው አይደለም፣ ትልቅ ባለሀብት ነው። ልጁ እዛ ነው የሚኖረው ከአባቱ ጋር። እሺ እሱን ተውና የት ነው ቤቱ? ቶሎ ንገረኝ። ቤቱ ቦሌ ነው እና ትልቁን የገበያ ማዕከል ስታልፊ ወደ ውስጥ የምታስገባ መንገድ አለች እና ጸጥ ያለ አስፋልት አለ። መጨረሻ ያለው ጥቁር በር G+3 ቤት ነው። እሱ ባለው እዛ ግቢ ውስጥ ነው የሚኖረው። በቃ ማርቲ ጨርሰን አይደለ? ትክክለኛውን ቦታ ነው የነገርኩሽ እና የቀረውን ብር ላኪልኝ። እሺ ልክልሃለሁ። በጣም አመሰግናለሁ። እሺ እዚህ ጋር ነው አይደል ትጠብቁኛለሽ? አዎ ቅድም ለተፈራ ስምዖንና ማርታን ሰርጉ ላይ እንጋብዛቸው ስለው የተፈራን ፊት አይተሽዋል አይደል? ሰውነቱ በሙሉ እኮ ነው የተንቀጠቀጠው። አሁን ትክክለኛው መንገድ ላይ ነኝ። ነገሩን የምጨርስበት ጊዜ ላይ ነኝ። ዴራይል ምን እያሰብሽ ነው? መንገድ ላይ እኮ ነው ያለ ነው። ደግሞ ድምፅሽን ቀንሹ። እሺ ምን ልታረጊ ነው ያቀድሽው? እንደውም ለተፈራ ግልጽ ምርጫ ሰጠዋለሁ። አሁንኑ ስምዖንና ማርታን እንዲጠራቸው አደርጋለሁ። እነሱን ካልጠራቸውና ሰርጌ ላይ መተው ነጻ መሆኔን ካላዩ ምንም አይነት ሰርጌ ለምለዋለሁ። ዴራይል አብደሻል እንዴ? ይሄ እኮ በቀጥታ ራስን እሳት ውስጥ መክተት ነው። አስቢው እንጂ ሙና፣ ተፈራ እሱ ባለው በህይወት እያለ የሞት ሰነድ ይዞ የመጣው እኔን አስፈራርቶ በእጁ ለማስገባት ነው። እኔ ግን እሺ ብዬ ሰርጉን የተቀበልኩት ነፃነቴን ለማግኘት እንደሆነ አስመስላለሁ። አሁን ስምዖንና ማርታን እንዲጠራቸው አስገድደዋለሁ። ያኔ ደግሞ ተፈራ ይበልጥ ይደነግጣል። ወይ ደግሞ እኛ እሱ ባለው በህይወት መኖሩን ለሁሉም ሰው ለማሳወቅ እንገደዳለን። ስለዚህ ተፈራ በዚህ መንገድ ሙሉ በሙሉ ይጋለጣል ማለት ነው። ራሄል አንቺ እኮ ገና ተፈራና ታውቂው። ይሄን ስትዩ እሺ ብሎ የሚሸበር ነው አይደለም ይመስልሽ? እንዲያውም ጨዋታውን እንዳጠነክርሽበት አውቆ ልጅሽን ዳግመኛ እንዳታየው ነው የሚያረግሽ። ምናልባት ሰርጉ ከመድረሱ በፊት አንቺንም እኔንም እዚሁ መንገድ ላይ ሊያጠፋን ይችላል። አሳ ጎርጓሪ ዘንዶ ያወጣል። በጥንቃቄ መጫወት አለብን። ታዲያ ምን ላድርግ ሙና? ዝም ብዬ ያሃንን አውሬ እያየው ልቀመጥ? እሱ ባለው እኮ
ነፃ ሆኖ እየተንጎራደደ ነው። ብቸኛዋ ተጠቂ እኮ እኔ ነኝ። አሁን ዋናው ግባችን እሱ ባለው ማግኘት ነው። እሱ ባለው ደግሞ ወደኛ እየመጣ ነው። ራይል መጀመሪያ እሱ ባለው የሚለንን እንስማ፣ ከዛ መረጃችንን እናጠናክር። ከዛ በኋላ ተፈራን እንዴት እንደምንወጋው ነው ያውቃሉ። አንቺ ብቻ ቸኩይ፣ ፍርሃትሽ ወደ ጥፋት እንዳይመራሽ። ተፈራኔ ሲያባረኝ ሰርጉ መቅረቱ ከኔ በላይ ተፈራን ነው የሚጎዳው። ስለዚህ እህቴን ጨምሮ የሱ ባለውን ወንድምና ሚስቱን ማርታን ተፈራ ይጠራቸዋል። አለበለዚያ ሰርግ የሚባል ነገር የለም። አይሆንም። ራሄል ቆርጣለች። ላልሞተ ሰው ስትጸጸትና ስሸበር ከርሜያለሁ። አሁን ግን እኔን ሲያዩኝ የሚሸበሩት እነሱ ናቸው። በቀል ቆሞ እየሄደ ነው። ስሙም ራሄል ነው።